ኢየሱስ ክርስቶስ ይገለጥ ነበረ። እርሱም እግሩን አጥቦ እጣቢውን ይጠጣ ነበረ ይላል። ኢየሱስ እግር እጣቢ ለሰው አጠጣ ነው። እያወጣው ነው። ምን ላይ ያው መጽሐፈ ስንክሳር ወይት እሺ ኢየሱስ እጣቢውን የእግር እጣቢ ያጠጣ ነበር ይላል። ጀማ እጣቢ እግር ለሰው አጠጣ ይላል። ይሄ ነው ጥያቄያችን። ኤኒዌይ መልስ ያለው ካለ ይግባ። ማሻአላ ፍቅር አሁን እየተረጋገች ነው በደንብ እንደዚህ ናት። በቃ ባህሪዋ ሁላችሁም ጀዛኩሙላ። ኡስታዙ ነው ሄደች ጀዛከላ መሲ መህታቻችሁ ሁላችሁም ጀዛኩሙላ። እሺ ከስራ ያላችሁ ሁላችሁም ተባርጉ። ቀጣይ ካለ ደግሞ አስገቡ ኢንሻአላህ። እንደዛ ነው። አንድ አባት የተናገሩትን በሰሞኑን ባርሲ ግጭት ምክንያት አድርገው ንግግራችን እየቆረጡ ሲያሰራጩ ነበረ። እኔም ቤት ፖስቼዋለሁኝ። ስለ ኡስታዝ ዋሂድ ከሰራሁት ቪዲዮ ቀጥሎ ያለ ነው። ሸር አድርጉት ፕሊስ፣ ብዙ ሰው ጋር መድረስ አለበት። በጣም የሚገርም ነው። ምናልባት አባታችን ዳሩል ሂጅራ ነው ምን የሚባል እንትን ላይ ፋውንዴሽን ላይ ያሉ ናቸው፣ ታውቋቸዋላችሁ። እሳቸው ንግግር ቆራርጠው ያው ፖለቲካ ውሸት ፕሮፓጋንዳ እየተሰራበት ነው። እንትን ሸር አድርጉት እሺ ባካችሁ። አመጀማ በተለከ ቪዲዮ ሸር ማድረግ አትርሱ። ምንድናችሁ መሲ አልገባኝም። ጣቢያ አለ። ከዛ እሱ ላይ ጥያቄ አይ መሲ ነው ያልኩት። ምንድን ነው ያለችው መሲ? ቆይ ኡስታዝ ዳሩል ሂጅራ ነው የሚባል ላይ ያሉ አንድ ታዋቂ አባት አሉ። እሳቸው ክርስቲያን ወገኖቻችን አይ ቲንክ ከሱረቱ ተውባ ነው መሰለኝ አውጥተው ስለ ጦርነት የሚያወራውን እንዴት እንደዚህ ይቀጥፋሉ እንዴት ብላ ያስተማሩበትን ቆርጠው አውጥተው ያው ፖለቲካ እየተሰራበት ነው። አባታችን የተናገሩትን ሙሉውን እኔ ቤት ፖስቼዋለሁኝ። ሸር ያድርጉት ነው። እንትን ላይ አሜሪካ ያሉት አይደሉ? አዎ ሙሉን እኮ እንትን ስለ ጂሃድ ላይ የተገኘ እንደዛ ነው። በጂሃድ በድሮ ጊዜ ያው ሰዎች የሚዋጉት ያ እንዳሁኑ መሳሪያ ቦምብ ምናምን ነገር አይደለም የሚዋጉት ያው በሰይፍ ነው። ከዛ አንጻር ጦርነት ላይ ያለ ሰው ያው ያለውን ነገር ነው እሳቸው የተናገሩት። ክርስቲያኖች እንደዚህ አይነት ነገር የራሳቸውን አጀንዳ ለማስፈን ነው። እኔ ደግሞ የመሰለኝ እኮ የምር ፊል አድርጌ ነበር፣ በጣም ተሰምቶኝ ነበር። ያው ታውቃላችሁ ፋኖ ኦነግ ሸኔ ምናምን የሚባሉት የፖለቲካ አንጃዎች ሰው አይመሩም ማለት ሲቪሊያን የሆኑ ሰዎችን ንጹሐን የሆኑ ሰዎችን ይላሉ፣ ይጨፈጭፋሉ። እና እነሱ አሁን ድብቅ አጀንዳ አለ ምርጫ ምናምን ስለደረሰ ከዛ ጋር ተያይዘው በደንብ ተደራጅተዋል፣ በደንብ በስነስርዓት ማለት ነው። ስልጣንም ከያዙ ያው እስልምናን ለማጥፋት ነው እና ፕሮቴስታንትን ለማጥፋት ነው አላማቸው የሚላማቸው። እና እንዲህ አይነት ነገር ነው ያለው። በጣም አደገኛ ነው። የሞዓ ተዋህዶ የሚባለው ቡድን አካሄዱ ከፋኖ ጋር ምናምን ተያይዞ በጣም አደገኛ ነገር አለው እና አላህ ይጠብቀን። ከዛ ፖለቲካ መጥፎ ነገር ነው። አይ ቲንክ ሌላ ምንድነው እኔን ዲፖርት ለማድረግ እንደሚሰሩ አስተርጉሙ ምናምን አሉ። ሲጀምር እኔ አድራሻዬን እኮ አያውቁትም ራሱ ዝም ብለው ነው። አሁን ማለት ምናባዊ ነገር ነው። እነሱ አሁን ሜክሲኮ ጋር 12 ፎቅ ገንብተዋል፣ የንጽጽር ማዕከል ሜክሲኮ ጋር ገንብተዋል ምናምን ነገር ምናምን ብለዋል። ሂዱና ፈልጉት፣ አታገኙትም። እኔ እንደዚህ አይነት ነገር የሌለ ነገር ነው። ስሙ ከሌለው ምናምን ነገር እንትን የሚለው ነገር ምናምን ነገር ማለት ከየት አምጥተው ነው? ዝም ብለው ምናባዊውን ነገሮች ነው የሚሉት እና የእኔን አድራሻዬንም ስልኬንም ምኔንም አያገኙትም በራሱ በምንም ነገር። ሂድ እስቲ አስተርጉመው ዲፖርት አድርገው ለእንትን ነው። በድምፅ መቼም አይመዘገብም የምትኖሩበት ሀገር። ሲጀመር ትርጉም መጀመሪያ አማርኛው ነው የሚታየው እንጂ የተተረጎመው የቋንቋ አይደለም የተተረጎመው። እንዲህ አይነት ነገር የለውም እና ዮኒ ማኛ ማለት ከሸሪዓ አንጻር ነው። ሸሪዓው ቢፈቅድልኝ እወጣለሁ። ራሱ ከሸሪዓው አንጻር ምንም ጥቅም የለውም። ሰው የሚፈልገው ትምህርቱን ነው እንጂ እንትኔን አይደለም ነው። ግን ብዙ ወንድሞች ደግሞ ተጽዕኖ አለው። በእንትን ሲሆን በአካል ሲሆን ሪቴንሽን ኦፍ ኖሌጅ 10% በማንበብ 20% በማዳመጥ 30% ደግሞ በማየት ነው ተብሏል። ኢንሻላህ እወጣለሁ፣ ደግሞ በቪዲዮ እወጣለሁ። ምንም እንትን የሚለው ነገር የለም።
ጊዜ እየጠበቅኩኝ ነው ያለሁት። አንዳንድ ነገሮችን ማመቻቸት አለብኝ ያንን ለማድረግ ማለት ነው። እና ከዛ አንጻር ነው እኔ ከሀበሻ ጋር ጭራሹኑ አልገናኝም። እና ከሀበሻ ጋር መገናኘት አቆምና ያው ከወንድሞች ጋር ብቻ እየተገናኘው ያው እንደዛ አድርግና በቪዲዮ እወጣለሁ። ምንም እንትን የለውም። ራሱ ሸሪያው ከፈቀደ እና ከሸሪያው አንጻር ምንም ጥቅም ካለው አድቫንቴጅ ካለው መውጣት ይቻላል። ራሱ ምንም እንትን የሚከለክለኝ ነገር የለም እንጂ ፈርቼ ምናምን እንዳይመስላችሁ። ያውቃሉ ብዙዎቹ ከሸሪያው አንጻር ነው። አብዛኛዎቻችን ከዛ አንጻር ነው እንትን የምንለው። ግን ጥቅም ካለው ዑለማዎችን አማክሬ ምንም ችግር የለውም ካሉ ከሸሪያው አንጻር መውጣት እችላለሁ። ራሱ ምንም የሚያስፈራ ነገር የለም። ማንን ነው የምፈራው? አልተሳደብኩኝ፣ መጥፎ ነገር አላደረግኩኝ። በቀደም የተነሳው አርዕስት ስለ እንትን ነው፣ ስለ ንጽጽር ነው እያነሳን ያለ ነው። እና ኢትዮጵያ ውስጥ ሁለት መንግስት አለ። አንደኛው የአብይ መንግስት ነው፣ አንደኛው የአላህ መንግስት ነው አልኩኝ። የሙስሊሞች መንግስት ምናምን ወይ ምናምን መጅሊስ አላልኩኝም። የአላህ መንግስት በመላው ዓለም ላይ ነው ያለው፣ ከአደም ጀምሮ የነበረው ማለት ነው። የአላህ ንግስና አላህ ነው። ሰማይና ምድርን የፈጠረው ዓለማትን የሚያስተናብረው እኮ ራሱ አላህ ነው። እንዴ እኮ እምነቴ ነው፣ የቁርአን እምነቴ ነው። እና ልክ እኮ ነኝ። ምንድን ነው ያጠፋሁት? አንደኛ ነገር ማለት ነው። እንደገና ደግሞ ራሳቸው ሲኖዶሱ ምኑ ተይዟል፣ በቁጥጥር ስር ነው ያልኩት እኮ ልክ ነኝ እኮ። ምንድን ነው ያጠፋሁት? አርሲ ላይ ያሉት የተለያየ ቦታ ላይ ያሉት ኦርቶዶክሶች ተበደሉ፣ እንደዚህ ተደረጉ ሲባል ዝም ነው የሚሉት። መግለጫ እንኳን አይሰጡም በስርዓት። መጅሊስ አክሱም ላይ ላሉት፣ ጎንደር ላይ ላሉት፣ ጎጃም ላይ ላሉት የሆነ ነገር ሲሆን መጅሊስ መግለጫ ይሰጣል። እና ታፍነዋል፣ በቃ ጸጥ ብለዋል፣ ትንፈሽ አይሉም፣ ተጨፍልቀዋል ያልኩት እኔ ትክክል ነኝ። ምን መጥፎ ነገር ተናገርኩኝ? በኔጌቲቭ ነገር አልተናገርኩኝ። የሃይማኖት ነፃነት አልተጋፋው፣ ሃይማኖታቸው እንዳይሰብኩ አላልኩኝም። ከምድረ ገጽ ኦርቶዶክስ መጥፋት አለበት የሚል ጭፍን ጥላቻ የለኝም። እንዲህ አይነት ነገር አመለካከት የለኝም። አላህ ፈጥሮ ያስቀመጠውን ፍጡር እኔ ምን ቤት ነኝ እንዲጠፋ ማድረገው? ራሱ የቂያማ ቀን አለ፣ የፍርድ ቀን አለ። ያኔ ይተሳሰባቸዋል ሂሳቡ። እና ልክ አይደለም ይሄ ነገር የሚሆነው ነገር። አይ ቲንክ ኦርቶዶክሶች ብታስተካክሉት ጥሩ ነው። እንደዚህ አይነት ነገር ፖለቲካ ከአርሲ ጋር የአርሲን ጉዳይ ታመጡና የኔን ድምፅ እያቀናበራችሁ ሶሻል ሚዲያ ላይ ስትለቁት ነበር እና ያ ልክ አይደለም። አይ ቲንክ ኦርቶዶክሶችም እንደዚህ በዚህ መልኩ ስለማያስቡኝ እንዲህ አይነት ነገር እኛ ሙስሊሞች ንጽጽር ላይ የምንሰራው እንዲህ አይነት የስነ ምግባርና የግብረ ገብ ዝቅጠት የለንም። በዚህ ደረጃ ሰው አንጠላም። እንደዛ ከሆነ ለምን እናስተምራቸዋለን? ቤታችን ስትመጡ የእኛ ስብዕና እንደዛ አይፈቅድልንም። ሃይማኖታችንም አያስተምርም እንደዛ። ይሄ እኮ ትክክል እኮ አይደለም። የሰው ሃይማኖት እንትን ማለት ማነወር ማለት ነው። እንደዚህ ጥይጥፉ ምናምን ነገር ፖለቲካ አይደለም የያዘው። ሰው እንዲድን ነው የምንፈልገው እኛ። ከዛ አንጻር ነው። ቀጥሉ ይምራንዬ፣ ይቅርታ አንጋጣሚ ጀዛከላ። እንዳውም በደንብ የሚነሳ አይታችሁ ከሆነ ማለት ነው። ባለፈውን በውይይት ምንድን ያደረጉት? አቤት እሺ፣ ቀጥላ ትቀጥላላችሁ ኢንሻአላህ። መሲ አንቺ ጨርስ። ባለፈውም ተነስቶ ነበር ያጀማ። ያው አይታችኋል። ኦርቶዶክሳውያን ጉዳዩ የንጽጽር ጉዳይ ሲከብዳቸው ፖለቲከኛ ቤት ሄደው ፖለቲካ መስራት ይወዳሉ። ኢቨን ካስታውሳችሁ በባለፈው ውይይት የሆነ የተባለው ሰው ጋር ሄደው ነው ፖለቲካ ሲሰሩብኝ የነበረ። ኢቨን ሙሉ ሰው ሰብስበው ሲያወሩ ነበር ስለኛ ነው። 2 ቀን 3 ቀን ሙሉ ማለት ኢምራን እንደዚህ ሆነ፣ ኢምራን በቪዲዮ ይውጣ፣ ኢምራን እንደዚህ ያደረገ ነበር ሲሆን የነበሩት። ኢቨን ደግሞ ትናንትም እንደሰማችሁት ቪዲዮ እየቋረጡ ወሂድ እንደዚህ አለ፣ ወሂድ እንደዚህ ያደረገ እያሉ ነበር ሲያወሩ የነበሩት። እና ምንድን ነው ቆይ እኔ ግራ የሚገባኝ ነገር ክርስቲያን ወገኖቻችን በቃ በግልጽ ፖለቲከኛ ሆኑና በቃ ለዩ። እዚህ ጋር የተሰራ ያሉ ንጽጽር ነው አይደል እንዴ? ንጽጽርን ወደ ፖለቲካ ካስገባችሁ በቃ ፖለቲከኛ ሆኑና ከነዛ ጋር ቀጥሉ እንጂ ሲከብዳቸው። እኔ የሚያስቀኝ አሁን ባለፈው ውይይት እኔና ሁሱ ላይ ገባል። ያኛው ይዞ የመጣው ማንን ነው? ያኛው ይዞ የመጣው ፖለቲከኛ ነው። ያሳቀኝ ነገር ደግሞ እሱን የሚያወራለት ፖለቲከኛ ነው የሚያወራለት። እኔ ጋር ማወቀብለት ፖለቲከኛ ነበር የሚያወራለት። ምሳሌ ኢምራን አንተ ትወጣለህ ምናምን እያለ የሚያወራ እሱ ነው። ኢቨን በጣም የሚያስቀኝ ነገር ምንድን ነው? ካስታወሳችሁ ባለፈውም ተሰብስበው ምን አደረጉ? ኢምራን ማለት ይሄ ነው። ፎቶ ያመጡና የፎቶ አሳዩ። ኢምራን ይሄ ነው፣ ሰፈሩ ኮልፌ ነው፣ ይታሰር፣ እንደዚህ ይደረግ፣ ይገደል ወይ እንደዛ ነገር ሲያወሩ ነበር ራሱ ማለት ነው። በጣም ያስቀኛል። የተነሳው ሀሳብ ነው፣ ማስረጃ አይደለ እንዴ? የተነሳውን ሀሳብ መሞገት ነው እንጂ ቪዲዮ ይውጣልን ይፈጥ ይቆጥ መልስ አይሆንም። ያሳቀኝ ደግሞ ኮልፌ ብለው ሲያስሩ ነበረ። ይገርማል። እና ቀጥሎ በቪዲዮ ውጣም በቪዲዮ ውጡ የሚል ነገር ተነስቷል። ያው መልሰነዋል። አንደኛ እዚህ ጋር ትኩረት ቅድም ኡስታዝ ብሎታል። ያ ጀማዓተል ኸይር እኛ እንደዚህ ንጽጽር እየሰራን ያለ ነው ያው በድምፅ ብቻ ነው። እንደዚህ በቪዲዮ ብንወጣ ደግሞ አስቡት። አክቹዋሊ ቪዲዮ ማውጣት ኡስታዝ ቅድም አስቀምጠውታል። ግዴታም ከሆነ መውጣት እንችላለን። ግዴታ የሚያደርግብንም ምን የሚሆንብን ነገር የለም። ለምን የምናወራው ነገር በሙሉ በማስረጃ ነው። አይታችሁ ከሆነ ከተናገርን በኋላ ያንዳንድ ቦታ ላይ ማስረጃ እንከፍታለን።
ሲምፕል፣ ምንም አይከብደንም፣ ከባድም ነገር አይደለም። ግን ከመልካችን ምንም የላቸውም። ስለዚህ ሲከብዳቸው ምን አደረጉ? በቪዲዮ አይወጣም ኢምራን፣ በቪዲዮ አትውጡ ኡስታዝ ወሒድ በቪዲዮ አይወጣም ማለት ጀመሩ። እና ይሄ ተገቢ አይደለም። ለማንኛውም ያጀማ ክርስቲያን ወገኖች ፖለቲካና ንጽጽር ለዩ። ፖለቲካ ከሄዳችሁ በፖለቲካ መሄድ እንችላለን፣ ቀላል ነው። ሌላ ወገን ትለያላችሁ። እኛ ዓላማችን በማስረጃና በመረጃ ክርስትና ምን እንደሆነ ማውራት፣ እስልምና ምን እንደሆነ ማስረዳት ነው። በዚህ መንገድ ሊሞግትን የቻለ ካለ ይምጣ። ግን እንደዚህ መልክ ውጡ፣ እንደዚህ ነው ያለው፣ ይገደብ ይፈረጥ፣ አይሰራም። ኢትዮጵያ ላይ ያለው ኢትዮጵያ ደግሞ ዲሞክራቲካል ካንትሪ ወይም ደግሞ በካፒታሊዝም የምትተዳደር ከተማ አገር ላይ ገሬ እንደዚህ ነው ብሎ ማስወራቱ ተገቢ አይደለም። ኤኒዌይ ኡስታዝ ብለሃል፣ ጀዛከላ። አንዳንዴም በእንደዚህ መቀመጡ ጥሩ ነው። እሺ አይ ቲንክ ሆሴ ገብቷል። ሆሴ ሰላም። መሲ ከሱ በፊት ሀሳብ ካለ አፏን ታስተሽ ነበረ። ባይዘው እዚህ ጋር መሲ